በድንገት ከዚህ ዓለም በሞት የተለየው ጋዜጠኛ ሳህለ ገብርኤል ይትባረክ ነገር እጅግ በጣም አስደንጋጭም አሳዛኝም ነገር ሆኗል። በጣም አሳዛኝና ብዙዎችን ደግሞ በድንጋጤ ውስጥ የከተተው ዜና ሳህለ ገብርኤል በጣም በሚገርም ሁኔታ ሀገር ሰላም ብሎ ቤተክርስቲያን ሄዶ ተሳልሞ ሲመለስ ድንገት ወድቆ ሕይወቱ ማጣቱን ነው የተነገረው። ይህ ደግሞ እጅግ በጣም መሪር ሐዘን ሆኗል። በተለይ ደግሞ ለልጆቹና ለባለቤቱ እንደዚህ ያለው ዱብዳ እንዴት ተብሎ እንደሚነገር አልታወቀም። ሁሉ ነገር ሰላም ነበረ። ጠዋት ቤተክርስቲያን ሄዶ ሲመለስ መውደቁና ሕይወቱን ማጣቱ እጅግ በጣም አስደንጋጭ ጉዳይ ሆኗል። ሰላም የምንወዳችሁና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። እንግዲህ ዛሬ ረፋዱ ላይ የሰማነው ደግሞ ሌላኛው እጅግ በጣም አሳዛኙም አስደንጋጩም መረጃ የአዲስ ሚዲያ ኔትወርክ ዜና አንባቢ የሆነው ጋዜጠኛ ሳህለ ገብርኤል ይትባረክ ድንገት ወድቆ ወዲያውኑ ሕይወቱ የማለፉ ነገር በጣም አስደንጋጭ ሆኗል። ይህን ጉዳይ በተመለከተ መረጃ ልናደርሳችሁ ብለን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ለጊዜ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። እንግዲህ ሳህለ ገብርኤል የአዲስ ሚዲያ ኔትወርክ ጋዜጠኛ ነው። ሳህለ ገብርኤል ይትባረክ ይባላል። ብዙዎቹ በዜና አነባበቡ በእርጋታው ያውቁታል፣ በዛ ልክም ይወዱታል። ዛሬ በጣም አሳዛኝና ብዙዎችን በድንጋጤ ውስጥ የከተተ በተለይ ደግሞ ጓደኞቹን፣ ቤተሰቦቹን፣ የስራ ባልደረቦቹን፣ ባለቤቱንና ልጆቹን እጅግ በጣም ትልቅ ዱብዳ ነው የወረደባቸው። በሁለት የተለያዩ ሙያዎች ማለትም በጋዜጠኝነትና በሕግ ማስከበር ዘርፍ በታማኝነት ሀገሩን ሲያገለግል የነበረ ሰው ነበረ ሳህለ ገብርኤል ይትባረክ። ታዲያ በብዙዎች ፍቅርና ክብር የተከበበው ይህ ጋዜጠኛ ወይም ደግሞ ረዳት ኢንስፔክተር ሳህለ ገብርኤል ይትባረክ በድንገት ነው ዛሬ ሕይወቱ ያለፈው። ይህ ዜና በቤተሰቦቹ በጓደኞቹና በሙያ አጋሮቹ እንዲሁም ደግሞ በሚያውቁት ሁሉ ዘንድ ትልቅ ሐዘን ፈጥሯል። እንግዲህ ሳህለ ገብርኤል ይትባረክ በወጣትነቱ ጀምሮ ለሀገሩ ለማገልገል ቆርጦ የተነሳ ሰው ነበረ። ገና በ18 ዓመቱ የፌዴራል ማረሚያ ፖሊስን በመቀላቀል ለሀገሩ የአገልግሎት ጉዞውን የጀመረው ሳህለ ገብርኤል ይትባረክ ከዚህ ሙያ ጎን ለጎን በጣም ብዙ መስራት የሚፈልጋቸው ነገሮች እንደነበሩ ይናገር ነበረ። ታዲያ የሚያውቁት ሰዎች እንደሚናገሩ ከሆነ ትጉህ፣ ሰው አክባሪና ኃላፊነት የሚወስድ ለስራው ደግሞ ቁርጠኝነት ያለው ግለሰብ ነበረ። በዚህ ምክንያት ታዲያ በተለያዩ የስራ ኃላፊነቶች እየተሸለመ በመጨረሻም ረዳት ኢንስፔክተር ማዕረግነት ላይ ደርሷል። ከፖሊስነት ስራው በተጨማሪም ሌላ ትልቅ ህልም ነበረው። ይህም የጋዜጠኝነት ሙያ ነበረ። በጥረቱና በትምህርቱ እገዛ የህልሙን ሙያ ሊቀላቀል ችሏል። ጋዜጠኝነት ከልጅነቱ ጀምሮ ይፈልገው የነበረው ሙያ ነበረ። ታዲያ በአዲስ ቲቪ የዜና አንባቢና ዘጋቢ በመሆን ለብዙ ዓመታት በመስራት ተመልካቾች የሚያውቁት ፊት ነበረ። በግልጽ አነጋገሩ፣ በተረጋጋ አቀራረቡና በሙያ ስነ ምግባሩ የብዙዎችንም ክብር አትርፏል። በኋላም ደግሞ በፌዴራል ማረሚያ ቤቶች ኮሚሽን የህዝብ ግንኙነት ክፍል የሚዲያ ማስተባበሪያ ኃላፊ ሆኖም ተመድቧል። በፌዴራል ማረሚያ ቤቶችም ያበረከተው አስተዋጽኦ እንደዚሁ በቀላል የሚነገር አይደለም። በዚህ ስራው ውስጥ የማረሚያ ቤቶችን ሪፎርም፣ የተቋሙን ስራዎችና የህዝብ ግንኙነት ስራዎችን በቅርቡ ሲያስተባብርም ቆይቷል። በስራ ቦታው ላይ የሚያውቁት ሰዎች በሙያው የተካነ ትሁትና ተባባሪ፣ እልፍ ሲልም ደግሞ ትጉ ሰው ነው ሲሉ ይመሰክሩለታል። ብዙ የስራ ባልደረቦች ሲያስታውሱት ሳህለ ገብርኤል በጣም ትሁት ሰው ነበረ። ለሁሉም ፈገግ ብሎ የሚያናግር፣ ትልቅ ትንሽ ሳይል ሁሉንም ሰዎች ጠብር ግፍ ብሎ የሚያስተናግድ ባለሙያ ነበር ይሉለታል። የማይኮራ የማይጎዳ እንዲሁም ደግሞ ሁሌም ሰዎችን የሚያበረታታ ሰው ነበር በማለት ስለ ሳህለ ገብርኤል ያላቸውን እውነት ይገልጻሉ። ታዲያ ከመሞቱ በፊት ህልፈቱን ይበልጥ አሳዛኝ ያደረገው ደግሞ ከቀናት በፊት ያጋራው መልእክት ነበር። በዚያ ጽሑፍ ውስጥ በማረሚያ ቤት መስራቴ ብዙ ነገር አስተምሮኛል። የልጅነት ህልሜ የነበረውን የጋዜጠኝነት ትምህርት እንድማር እድል ፈጥሮልኛል። ፈጣሪ እድሜና ጤና ከሰጠኝ ማረሚያ ቤት የተሻለ እንዲሆን የምችለውን ሁሉ አድርጋለሁ ብሎ ጽፎ ነበረ። ይህ መልእክት ታዲያ ዛሬ በሚያውቁት ሰዎች ሲነበብ እጅጉን ልብ ይሰብራል። ሳህለ ገብርኤል እንግዲህ ዛሬ እንደዚህ አደጋ ደርሶብኝ እሞታለሁ ሳይል ይሄንን ሁሉ ነገር አስቦ ነበረ። ሳህለ ገብርኤል ባለትዳርና ከዚህም በላይ የሶስት ልጆች አባት ነበረ። ልጆቹን እጅግ በጣም ይወድ እንደነበረም የቅርብ ጓደኞቹ ይናገራሉ። ዛሬ ግን እነዚህ ልጆች አባታቸውን በድንገት በማጣታቸው የደረሰባቸው ዱብዳ እንደዚህ በቀላል የሚነገር አይደለም። ከህልፈቱ በኋላ ታዲያ በርካታ የሚዲያ ተቋማት፣ ጋዜጠኞች፣ የፖሊስ ባልደረቦችና ጓደኞቹ የሀዘን መግለጫ አውጥተዋል። አንዳንዶች ከቅርብ ጓደኞቼ አንዱን አጣው፣ ለብዙዎች
የብዙዎች አማካሪ የነበረውን ሰው ተነጠቅን፣ እግዚአብሔር ነፍሱን በገነት ያኑርልን በማለት ከፍተኛ ሀዘናቸውን ገልጸዋል። ሞት ማለት መቼም ለሰው ልጅ የማይቀር እጣ ፈንታ ቢሆንም ደግሞ እንደዚህ ድንገት ደርሶ ሲመጣ ግን ምን አለ ታሙ እንኳን አስታምሚው በነበረ ያሰኛል ለቤተሰብ። አንዳንድ ሰዎች በአጭር እድሜያቸው የሚተዉት አሻራ እጅግ በጣም ትልቅ ነው። ሳህለ ገብርኤል ይትባረክም ከነዚህ ሰዎች መካከል አንዱ ነው። በጋዜጠኝነት የእውነት ድምጽ ለመሆን ሞክሯል። በፖሊስነት ደግሞ ሀገሩን በታማኝነት አገልግሏል። ሳህለ ገብርኤል ቅዱስ ገብርኤልን እጅግ በጣም ከልቡ አድርጎ ይወደዋል። ስሙንም እንደሰማችሁት ሳህለ ገብርኤል ነው። ታዲያ ዛሬ የገብርኤል ንግስ ስለነበረ ሀገር ሰላም ብሎ ቅዱስ ገብርኤል ቃሊቲ የሚገኘው ገብርኤል ቤተክርስቲያን ደርሶ ተሳልሞ እንግዲህ ምናልባትም የልቡ ምኞት እንዲሳካለት፣ ቤተሰቦቹን እንዲጠብቅለት፣ ልጆቹን እንዲያሳድግለት፣ ደግሞ ለሱም እልፍ ብሎ እንዲያልፍለት አምላኩን ተማጽኖ ተለማምኖ ወደ ቤት ሲመለስ ነው ድንገት ወድቆ ህይወቱ በዚች አጋጣሚ የተቀጠፈው። ይህ እጅግ በጣም አስደንጋጭ መሪር ሀዘን ነው ለቤተሰቦቹ የተወው። ጊዜ ሚዲያ ለሳህለ ገብርኤል ቤተሰቦች፣ ለባለቤቱ፣ ለሶስት ልጆቹ፣ ለጓደኞቹ፣ ለስራ ባልደረቦቹና ለሚወዱት ሁሉ እግዚአብሔር መጽናናትን እንዲሰጥ እንመኛለን። እርሱንም ደግሞ ነፍስ በቀኝ እንዲያኖር ምኞታችን ነው። እናንተም ውድ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። እናመሰግናለን።